ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ አይደል? በያላችሁበት ሰላማችሁ ይብዛልኝ። የመዳን ቀሞች የኔ ውዶች ማለት ነው። እኔ መሳዮች በሰላም ለሀገራችሁ ያብቃችሁ። ከእናት ከአባታችሁ ጋር በሰላም ያገናኛችሁ። አሁን ባለንበት ሁኔታ ያው እግዚአብሔር ይጠብቀን ብቻ ሁላችንም ማለት ነው። ያ ሁሉም ሀገር ነው ያለው። ስለዚህ ምንም ማድረግ አንችልም። ስለዚህ እግዚአብሔር ይጠብቃችሁ ነው የምለው። ለሀገራችሁ ያብቃችሁ። እማ ቤት ይጠብቃችሁ። ሌላ ምንም አልልም። እና ያው እኔም አገሬ ገብቼ ደግሞ እህቶቼ ኑ ልቀበላችሁ የምልበት ጊዜ ያብቀኝ፣ ኑ እቤቴ እረፉ የምልበት ጊዜ ያብቀኝ። እሺ የኔ ውዶች ማለት ነው። እና ዛሬ እንግዲህ ብሩኬ ማለት ነው እኔ በጣም የምጠላው ነገር ምን እንደው ታውቃላችሁ? ብሩኬ መግቢያ የሚሰራ ነገር በጣም ነው የምጠላው። በዚህ አጋጣሚ ምንም ማድረግ አልችልም። ምክንያቱም ምን እንደው ታውቃላችሁ? ብሩኬን እንዴት መሰላችሁ? እንደ ህፃን አላየውም። አንድ ዩቲዩበር ከሆነ አንድ የሚዲያ ተጠቃሚ ከሆነ ኤቭሪዴይ እየመጣ እኝኝ ማለት የለበትም። አሁን እኛ ኦዲየንሶች እኝኝ ብንል ማለት ኤቭሪዴይ አንድ አይነት ነገር ብናወራ እኮ አይገርመንም። ምክንያቱም ለምን እንደው ታውቃላችሁ? ብሩኬ እንኳን ሁሌ መጥቶ ስለ ኦዲየንስ መልስ ይሰጣል። እንደዚህ ሆናችሁ አሁን ጓደኛው ይሄ ፍፄ የሚባለው ጨበሬው ማለት ነው። እሱ መጥቶ ምን አለ መሰላችሁ? ወንድ የሚጎዳ አይመስላችሁም? እኔ ያረኩት ይሄ አበባ ምናምን ፈሽኖ ምናምን ማለት ነው አብሳላትና ብሩኬን ያገናኘሁት ብሩኬ እምቢ ብሎ ሲወጣ ምናምን ብሩኬ እንዲወደድ ወይም ደግሞ ብሩኬ ጥፋት የለበትም እንዲባል ነበረ በግልጽ ማለት ገባችሁ ቤተሰብ? ግዴታ ይሄ ነጭ ወተት ነጭ ነው ከተባለ ብቻ ወይም ደግሞ አካፋ ነው ከተባለ ብቻ አይደለም መግባት ያለብን። ስለዚህ ፍፄ ያወራው የዛሬ ወሬ ማለት ነው ልክ እንዴት ነው እኔ ያገናኘሁት ለዛ ነው ማለት በቃ በኔጌቲቭ እንዴት ወሰዳችሁት? እኔ ብሩኬ ዘሳት ሃይሚን ነው የምፈልገው። ሃይሚ መጣች ወይ ያለ ቦታ ወይም ደግሞ እንዴት ነው ልክ አንቺን አልፈልግሽም ሂጂ ምናምን ያለ ቦታ ላይ በቃ ብሩኬ እኮ ሃይሚን ነው የሚፈልገው፣ ብሩኬ እኮ ጥፋት የለበትም፣ ብሩኬ እኮ ጀግና ነው ምናምን እንድናሞግስ ነበረ ያ ቪዲዮ የተሰራው። ገባችሁ አይደለ? የዛሬ ቪዲዮ ላይ። ስለዚህ እኛ ደግሞ በቃ ትክክለኛ ነገር አበባ ለምን እንደተቀበለ ቢያንስ ብሩኬ ሁሉም ነገር ሃይሚን ካሰበ አበባ መቀበል የለበትም። ልክ እንደ ሃይሚ አመናጭቀው ማውጣት እንዳለበት ምናምን ተናገርን ማለት ነው። ከዛ ጥፋቱ ሁሉም ነገር ብሩኬ ላይ ነው የምታረጉት፣ ወንድ ልጅ የሚጎዳ አይመስልም ምናምን ብሎ መጥቶ ትትትት ብሎ ሄደ ማለት ነው። ብሩኬም ደግሞ ዛሬ መጣና ማለት ነው ሁሉም ነገር እኔ ላይ ነው የሚደረገው፣ ወንድ ልጅ የሚጎዳ አይመስላችሁ ሁሌ ነው የሚያወራው። ይሄ ቃላት ትዝ ካላችሁ ሁሉ ቪዲዮ ላይ ያለ ማለት ነው። ከዛ ምንድነው ያለ ደግሞ ማለት ነው እንዴት ነው እኔና ሃይሚን ለማለየት በጣም ብዙ ሰው በጣም አመት ሆነ ብሩኬ እንደዚህ እያላችሁ ማለት ነው እኔና ሃይሚን በጣም ብዙ ሰው መለያየት ይሄ እናውቃለን። ማንም ሰው የሆነ አለ ገባችሁ አይደለም? ቅናተኛ ሰዎች አሉ እናንተን ማለያየት የሚፈልጉ፣ እናንተ ደግሞ አንድ ላይ እንድትሆኑ ደግሞ የሚፈልግ ሰው አለ። ይሄ ይታወቃል። ግን ሁሌ መታ ይሄን መናገር አይጠበቅብን ብሩኬ ማለት ነው። ሲቀጥል ደግሞ ወንድ ልጅ የሚጎዳ አይመስላችሁም ምናምን የምትሉት ነገር ተው በቃ ሴት ልጅ ናት የምትጎዳው። እኔ ብሩኬ ማሰብ ያለብን እንደው ታውቃለህ ከናንተ አጥንት አንድ የወጣ አጥንትና ሙሉ አካል ያለ ሰው አንድ ልታረግ አትችልም። ገባ አይደለ? ሴት ልጅ ከናንተ የተገኘች አንድ አጥንት ናት። ስለዚህ የበለጠ የምትጎዳ ሴት ናት። ነገር ግን ወንዶቹ እናንተ ኦኬ እንደ ተጎዳ ሰው አስመስላችሁ ወይም ደግሞ ወንድ ነው የሚጎዳ እያላችሁ ኦኬ በየጊዜው ሴት ልጅ ወይም ደግሞ ወንድ ልጅ ለናንተ የሆነ አለ አይደል እናንተ ተጎድታችሁ ስለዚህ ሴት ልጅ ለእናንተ መጠበስ ወይም ደግሞ ሴት ልጅ መምጣት እናንተ የምታጽናና እናንተም የሆነ ምግብ ሰርታ የምታጎርስ ምናምን ነው የምትመጣላችሁ። ለሴት ልጅ ግን አትመጣም። ወንድ ልጅ ማለት ወንድ ልጅ አይመጣም። ወንድ ልጅን አታገናኙም። ገባችሁ አይደለ? ሴት ልጅ ናት ብቻ ለእናንተ መጥቶ አንተ ተጎድተሃል ስለ ያኛውን ለማሳየት ነው። ሴት ልጅ እየመጣ አንተ በቃ እንደዚህ ተጎድተዋል ምናምን። ሃይሚ አትጎዳም። ሃይሚ መጎዳት እንዳለባትማ ካወቅን ከበፊት ጀምሮ ገና እቺ ማናት ኤሊዋ ማለት ነው። እቺ ማናት እዩ የምትባለው እሷ እንኳን ከመጣች ጀምሮ ሃይሚ በጣም ተጎድታለች። ግዴታ እንዳንተ መታመም የለባትም። ግዴታ እኔ ተጎድቻለሁ ወንድ ልጅ ብቻ ነው የሚጎዳ ብላ ኤቭሪዴ መታ ማውራት አይጠበቅባትም። ስለዚህ እሷን በጣም ተጎድታለች። ገባችሁ አይደለ? ሲቀጥል የእዩን ነገር ኦኬ አብሳላት እንኳን ብትጠረግም ኦኬ ትጠረግ እሷን እንኳን ከህይወት ብታስወጣትም ብሩኬ የእዩ ነገር ራሱ አለ መንገድ ላይ ገና ማለት ነው። ስለዚህ ሃይሚ ምንድነው የምትሆነው? አሁን 10 ጊዜ ሄደ ይቅርታ ጠየቅካት ብትቀበል ራሱ ነገሩ ገና አልከተመም። እዩ ገና ያንተ ልጅ ነው እያለች ነው። ሃይሚ የእንጀራ እናት እንድትሆን ምናምን ነው የምፈልገው እያለች እየመጣኝኝ እያለች ነው። ስለዚህ ብሩኬ ማውራት የምፈልገው ሁሌ
ለኦዲየንስ በየጊዜው እየመጣ መልስ አትስጥ። ኦዲየንስ የፈለገ የማውራት መብት አለው። 100% ማለት ነው። ገባችሁ? ስለዚህ እስቲ ከፍሬም ጋር የሚገናኘው ቦታ ላይ አረጋለሁ። ከዛ በኋላ ሃይሚ ጋር የሚያረጉ ቦታ እናረጋለን፣ ቪዲዮ እንዳይረዝም ማለት ነው። እሺ ቤተሰብ አመሰግናለሁ። በጣም ወዳችኋለሁ። ኑሩልኝ። ኤፍሬም እስኪ መጥቷል። ፋሚሊ ይፋ ዴኒሽ በስራ ሰላም በይ አስተጋበሉ። ደስ ከመቼው ታረቃችሁ? አሰረዱኝ እስቲ። መቼ ነው ታረቃችሁ? እንደዛ አንቀው ሶፋ ላይ መተው ምናምን ተጣልታችሁ አልነበር እንዴ? ወጣሁ። ከመቼው ታረቃችሁ? አያችሁ ድራማ መሆኑን ራሱ ቤተሰብ ፋሚሊ የኔ ወዶች ማለት ነው እንድትነቁ የምፈልገው ድራማ ራሱ መሆኑን የምታውቁት እንደዚህ ነው። አንድ ሰው ተጣልቶ ኢትዮጵያዊ ለዘማበሻ ማለት ነው። ገባችሁ አይደለ? በአንዴ ሰላም ነው እንዴት ነህ እናጠጋበል ምናምን ሰው ኧረ ተው እንጂ። ከመቼው ታረቃችሁ? መቼ ነበር የታረቃችሁ? እስቲ አሰረዱኝ። ቀልደኞች ትንሽ እንደውም ኤፍሬም አንገቱን ደፍቶ ማለት ነው ያው ቀና ካለ እንዳይስቅ ሳቁ እንዳይመጣበት ነው መሰለኝ። ከዛ ያኮረፈ የሚመስለው እሱ ነው። ይሄ ደግሞ የመታው ምናምን ደግሞ እንዴ ከመቼው በስልክ ፈተናል ልትሉ ባልሆነ በስልክ ታርቀናል ልትሉ ባልሆነ እንደዚህ ከሆነ ሃይሚና ብሩኬ በስልክ ታረቁና እንደዚህ ነው። እሺ ደስ ይለናል። ቀልደኞች ተሻለች እጁም ተስሎታል። አዎ ጠይቀም አንድ ሁለት አንድ ትልልኝ የምንበት እጁ ተሽሎት ምናምን የመጡት ግን እንዴት ታረቁ ነው? እንደዛ ተጣልቶ የነበሩት እንዴት ታረቁ? ንገሩኝ እስቲ ቤተሰብ። ሃይሚ እንድታገናኝ ይፈልጋል። ቤትም ከሆነች ምናምን ብቻ እንድታገናኘኝ ይፈልጋል ማለት ብዙ ስህተት ሰርቻለሁ። በጣም ብዙ ማይኬድ አካሄድ ይጃለኝ ይገባኛል። አስከፍቼ ግን ትላንትና ሃይሚ ስልኳን ረስታ ነው የሄደችው በብሩኬ አልጋ ላይ ማለት ነው መኝታ ቤት። ስለዚህ ስልኩ የት አለ? ቢያንስ ዛሬ ነው ቪዲዮ የጠበቁት ምን እንደተቃላችሁ ለሃይሚ ስልኳን ልመልስ ነው እኔ ጋር ትታ ሄዳለች እና በዛውም ደግሞ እስቲ ድጋሚ ደግሞ ይቅርታ እላታለሁ ብሎ የሚመጣ ነበር የመሰለኝ ቤተሰብ። እኔ የጠበቁት እንደዛ ነው የዛሬ ቪዲዮ ሊሆን ይችላልና ለዛም በጣም ይቅርታ ኤፍሬም። እና እንደዛም ያደረኩበት ምክንያት ይሁን አንተም በማይመስል መንገድ የመጣ ስለመሰለኝ ወጥቷል። በጉልበት ስትመጣ ምናምን ለማየት ሞክሬ ነበር፣ ግን በማን አካሄድ ምናምን ማለቱ አይቀርም ኤፍሬም። እኔ እኮ ጸጥዬ መምጣት ይችል ነበር እናንተ ጋር አይደል? ያው አልሰማሚኝ ነው እኮ እኔ አሁን ታውቃለህ፣ ሌላ ችግር ውስጥ እንዳንገባ ድጋሚ ስህተት እንዳ ቆይ ስለ ማስቲካው ብሩኬ አስረድቷል ዛሬ ቪዲዮ ላይ እና አልሰማውም እና እኔ ደስ አይለኝም። ለምን እንደሆነ አላውቅም። ይሄ እንደኔ ቡና እየጠጣችሁ ቡና ጠጡ፣ ባዶ ቡና ማለት ነው ቤተሰብ። ጥሩ ነው። ቦርጭ ያላቸው ሴቶች ቦርጫችሁ ይቀንሳል። እሺ እኔ በእድሜ ሩዝ አልወድም። በዚህ አጋጣሚ ብዙ ጊዜ ሩዝ አልበላም፣ ግን ሩዝ የሚበሉ ሰዎች ቦርጭ ይመጣል ማለት ነው። እኔ ሩዝ ቢያንስ እኔ እንጃ በ3 ወር አንዴ ምናምን ትንሽ ብበላ ነው እንጂ አልበላም። እና ቦርጭ ያላችሁ ሰዎች ቡና ጠጡ ባዶ ማለት ሱካር የሌለ ነገር ተጠቀሙ፣ ቦርጫችሁ እንዲጠፋ ከፈለጋችሁ። ያው ሴት ልጅ ቦርጭ ሲኖር ደስ አትል በዚህ አጋጣሚ። ለዛ ነው እሺ ውዶች። እና ምን ለማለት ፈልጌ ነው ሰው የሆነ ቦታ ቁጭ ብሎ ቡና እየጠጣ ሻይ እየጠጣ ቪዲዮ ቢሰራ ደስ ይለኛል፣ ምንም ችግር የለውም። ነገር ግን የሆነ እንዴት ነው ቪዲዮ ላይ ሰው ሲመጣ ማስቲካ እያኘከ ምናምን ሲመጣ እኔ ደስ አይለኝም። ምክንያቱም የሆነ ሚዲያ ላይ ስትወጡ በጣም ብዙ ሰው እናንተን ይከተላል። ያ ሰው ማለት ለእኔ ብሩኬ አሁን ማስቲካ እያኘከ ቪዲዮ ሰራ ማለት ለኦዲየንስ ክብር የለውም ብዬ ስለማምን ነው። ገባችሁ አይደለ? እኔ ብዙ ጊዜ ነው የምናገረው በእነ አብርሃምም በእነዚህም ቪዲዮ ማለት ነው። ስለዚህ ለምንድነው ማስቲካ እያኘካችሁ የምትመጡት? ብሩኬ ጮጋራ ካለብህ ቅድሚያስ ልክ ስትመጣ ዛሬ ኦዲየንሶቼ በጣም ይቅርታ ማስቲካ የማኝከው ጮጋሬ ስለተነሳብኝ ነው ወይ እንደዚህ ነው ብላችሁ የሆነ ነገር ማውራት አለባችሁ። ስለዚህ ማስቲካ እያኘካችሁ ሚዲያ ላይ መጣችሁ ማለት ለኦዲየንስ በጣም ንቀት አላችሁ ማለት ነው። በዚህ አጋጣሚ እንድታውቁ የምፈልገው ማለት ነው። ገባችሁ አይደለ? ሰራው ደግሞ መንገድ ውስጥ እንዳልገባ ነው። አሁንም ጠርቼክ በቃ ይቅርታ ባብለን እንኳን ከሷ ጋር እንድታግዘኝ እየጠየቅኩ ያለሁት እኔ እንጃ ምንም የሚቀየር ነገር ግን ያለ አይመስልም። እንሞክር በቃ እሺ እንሞክር። እኔ ተስፋ እስከቆርጥ ልቤ እስኪ በአንዴ ታርቃችሁ ኤፍሬም የብሩኬ ጠላት የነበረው ወይ ደግሞ ብሩኬ ደግሞ የኤፍሬም ጠላት የነበረው ሁለታችሁም የተጣላችሁ ሰዎች በአንዴ ታርቃችሁ ሃይሚን ሊያገናኝ ነው ኤፍሬም ማለት ነው ከብሩኬ ጋር። አያችሁ እንዴት እንደተቀያየሩ ማለት ነው። እስኪ ደክም ልሞክር። ግን የዋሸው እውነት ነው ማለት ነው። አሁን በቃ ተደባብሶ አለቀ ማለት ብሩኬ አልመታም ብሎ ለሃይሚ የዋሸ ነገር እውነት ሆነ ማለት ነው። ስለዚህ እነዚህ ልጆች ታረቁ። አሁን ከዚህ በኋላ ምንም አይነት ነገር የለም አሳያለሁ ምናምን እያለ ነበር ኤፍሬም ለብሩኬ ማለት ነው።
አያችሁ ነገሩ እንዴት ተቆራርጦ እንትን እንደሚወር ማለት ነው። በቃ እሺ በል እናስገድድበትም ነገር የለም። ላይክ ወንድ ልጅም ይጎዳል እኮ አይጎዳም እንዴ? ፍሬ ተጎድታ አይቶ አታውቅም? ላይክ ተሰምቶ አያውቅም? ወንድ ልጅ አይጎዳም። ወንድ ልጅ ይጎዳል እናውቃለን። ካፈቀረ ከልቡ ካፈቀረ በፍቅር ይጎዳል፣ ግን እንደ ሴት አይጎዳም። ምክንያቱም የእናንተ ጭንቅላታችሁ ውስጥ 10 ሴት ስላለች ማለት ነው። ምክንያቱም ተወዳጅ አድርጋችሁ ራሳችሁን በጣም ስለምትቆልሉ። ሴት ልጅ ግን ምንም ቆንጆ ብትሆን ምንም ብታምር ምንም ከወንድ ልጅ እድሜዋ ትንሽ ሆኖ እንኳን እሱ ትልቅ ቢሆንም ራሱ ማለት ነው እሱን በጣም ስለምታፈቅር በጣም ስለምትወድ ሙሉ ልብ ነው የምትሰጠው ሴት ልጅ ማለት ነው። ገባችሁ አይደለ? እንደ ሴት ልጅ ደግሞ እንደ ወንዶች አይጎዳም እንደ ወንዶች እንደ ሴት ልጅ ትጎዳላችሁ። የትኛው ወንድ ልጅ ነው እስቲ አፍቅሮ ራሱን እንትን ያለው የሚባለው ነገር? ያው ታውቃላችሁ። የትኛው ቦታ ነው የሰማነው? የትኛው ቦታ ላይ እናንተ ዛሬ ወር አንድ ፍቅረኛችሁ ወይም ምስታችሁ በወር ውስጥ ወር ከሞተች ወር ቢቆይ ራሱ እናንተ ቶሎ ብላችሁ ነው የምታገቡት። ሴት ልጅ እኮ ከእናንተ ጋር ልትወዳደር ራሱ አትችልም። በቃ ይሄ ጣቴና ኦኬ ይሄ ጣት እኩል ሊሆን አይችልም። አያችሁ? ስለዚህ ሴት ልጅ እኮ ማለት ነው አንድ ወልዳ እንኳን ገባችሁ ያለ ትዳር ለልጇ ያለ ትዳር ትቆያለች እስክታረጅ ድረስ። ወንዶች እኮ 10 ወልዳችሁ ራሱ ሚስታችሁ ብትሞት ቶሎ ብላችሁ ነው የምታገቡት። በአንዴ ነው የምትረሷት ያችን ሴት። ሌላ ሴት ታገባላችሁ። ሴት ልጅና ወንድ ልጅን እኔ እኩል አላይም። ወንድ ልጅን አከብራለሁ፣ አባቴን በጣም ስለምወድ አከብራለሁ። ነገር ግን እወዳለሁ አባቴን። ኦኬ ወንድ ልጅንም እንደዛው አከብራለሁ። ነገር ግን ሴት ልጅና ወንድ ልጅ ደግሞ የሚመዛዘንበት ቦታ ደግሞ አለ። ሴት ልጅና ወንድ ልጅ እኩል ልታረጉ እንዳትሞክሩ። ገባችሁ አይደለ? ቀለኛ ወንድ ልጅ አይጎዳም እንደ ይላሉ። ደግሞ ይጎዳል እናውቃለን። አንዴ ነው የምንወለደው። 9 ወር ነው ወንድም ሴትም 9 ወር ነው። ልዩነታችን ግን ሴት ልጅ ከወንድ መምጣቷ ነው። ገባችሁ? ቀልድ ምንድነው የምታወራኝ? ብሩኬ ልኝሽ ምንድነው የምታወራኝ? ለምንድን ነው የመጣኸው? አንቺ ማግኘት ፈልጌ ነው። ለምንድን ነው እንደዚህ የምትጠየፊ? ትናንት ጨሩ ለምን እኔን ታገኘኛለህ? እኔ እኮ ለምን እኮ አንቺ ማግኘት ፈልጌ ለምን እኔን ታገኘኛለህ? እኔ አይሚ አንቺን ማጣት ስለማልፈልግ ነው። ካጣኸኝ እኮ ቆየህ። ይቅር ለእግዚአብሔር መባባል አይቻልም? ይቅር ለእግዚአብሔር ይባላል ብሩኬ ማለት ነው። ይባላል። አንድ ሰው ጥፋቱን አምኖ ይቅርታ ካለ ይቅር ይባላል። ነገር ግን ብሩኬ በአንተ መንገዶች ላይ በጣም ብዙ ነገሮች አሉ። ያ ነገር ክሊር አድርገው ጥረገው ደልተው። ገባ አይደለ? እሱም ደግሞ ምንድነው አንደኛ ኦኬ መጀመሪያ ስለ አብሳላት ናት አይደለ? አሁን መሀላችሁ ላይ የገባችው ሰው ሃይሚ እቤት ውስጥ ነበረች። እሷን ከመንገድ አውጣት። ሁለተኛ እቤት እንዳትመጣ አድርግ። መጀመሪያ ሃይሚን ይቅርታ ብለ ሃይሚ ቤት ሳትመጣ በፊት ልጅቷን አቁም፣ ለብቻ አቁም። ገባ አይደለ? ለብቻ ማለት ነው። ለብቻ ስል ይገባሃል ማለት ዛሬ ሃይሚን ይቅርታ ጠይቀ ነገ ሄደ አብሳላትን ማግኘት አይደለም። ወይም ደግሞ ጓደኛ ደግሞ ያጨበረው ደግሞ አብሳላትን አግኝቶ ብሩኬ ነይ ምናምን ብሩኬ እንዲጎዳ አልፈልግ ምናምን ማለት ሳይሆን አንተ ለብቻ ቁም እስቲ መጀመሪያ ማለት ነው። ገባ አይደለ? ቪዲዮ ያው ሃይሚ ታስፈልጋለች። እንግዲህ ከሃይሚ ጋር ስሩ ቪዲዮ እንደዚህ እየተጨቃጨቃችሁ ማለት ነው። ከዛ በኋላስ ያቺ ልጅ ስትወልድ ደግሞ ዲኤንኤ ገና ምርመራ አለ አይደለ? ከዛ በኋላ እሱ ደግሞ ተመርምሮ ኦኬ ከዛ ውሳ ደግሞ ያንተ ልጅ ካልሆነ እንግዲህ ምንም ሃይሚ ችግር የለባትም። ገባ አይደለ? ከዛ በኋላ ትመለሳለች። አሁን ግን ተመለሰችም አልተመለሰችም ድጋሚ መውጣቷ አይቀርም ሃይሚ ከቤት ማለት ነው። ምክንያቱም ሴቶቹ እየመጡ እስከ ጨቀጨቁ ድረስ ሰላሟን ትፈልጋለች። ስለዚህ አሁን ሂድ፣ በቃ ውጣ። ለዚህ ከሆነ የመጣኸው ውጡ፣ በቃ ሂዱ። ካሜራህን ይዘህ ሂድ። ውጡ። ብሩኬ በእናትህ አታድክመኝ። በቃ እኔ ጨርሻለሁኝ አይደለ? ለምንድን ነው የማትተውኝ? በቃ ስተዋችሁ አትተውኝ። ለምንድን ነው ከዚህ በፊት ብዙ ችግሮች አልፈናል። ለምን ይቅር አትይኝም? አንተ ደግሞ ዛሬ ምን ለማድረግ ታውቃለህ አይደለ? በቃ እንደጨረሱኝ ታውቃለህ አይደል? እና ለምን ይዘኸው ትመጣለህ? አይ ምን ይጠርቸው? ውጣልኝ። አሁን ሰላም ይስጡኝ። በቃ እና ካሜራህን ይዘህ ውጣ። ምንም እናወራው ነገር የለም። ጨርሰናል። ውጣ። ሃይሚ ለምን አሰኝ? ውጣልኝ፣ በክብር ውጣ። ይቅርታ። እሺ ይቅርታ። ለምንድን ነው ሞቶ ለምን በስርዓት አትወሪኝ? ሌላ ማታውቂው ሰው እኮ ሃይሚ ያስወጭ። ልክ አንቺን እንደዚህ ገፍትሮ እንዳስወጣ አንቺም ገፍትረሽ አስወጭ። ደስ ነው የሚለኝ። ምክንያቱም እሱ ያደረገውን ብታደርግ ምንም አይከፋኝም። ገባችሁ አይደለ?
እሷ እንደውም አቅም የላትም ብሩኬን የሚያክል ሰው ገፍትራ የምታወጣች ጩጬ ልጅ ማለት ነው። ገባችሁ አይደለ? ነገር ግን እሷ እንደዛ ገፍትሮ እንዳስወጣ አስወጫው እንጂ ይቅርታ ምንም አይሰራም። መጀመሪያ ነገሩን መፍታት አለባችሁ። ኤቭሪዴ እየመጣ ብሩኬ ይቅርታ ጠይቄያታለሁ እምቢ አለችኝ፣ ብዙ ጊዜ ሞክሬያለሁ ገፋችኝ ምናምን ብለ ለመምጣት ነው እናንተ እያመቻቸው አልጋውን እየደረደራችሁ ነው አይደለ? እያነጠፋችሁ እያስተካከላችሁ ሃይሚን ጥፋተኛ ለማድረግ ማለት ነው። እናቃለን። አይ ዶንት ኖ አባውት ማይንድ አለን ሰዎች እናቃለን። ግን ማይንድ የሌሉ ደግሞ ያው ሃይሚን ጥፋተኛ ሊያደርጉ ይችላሉ። ነገር ግን እኔ አስቀድሜ ያውቃለሁ። ሁሉም ነገር የሚመጣውን አስቀድሜ ያውቃለሁ። ምን ይኩኒ አውጪ ጨርሻለሁ። ብሩኬ ለምንድን ነው ብሩኬ መጀመሪያ ማጥደስ ነው ወስና ጨርሳለች። ምንም ቁጭ ብለን አናወራም። በቃ አያስፈልግም። ቁጭ ብላችሁ አውሪ። ለእንደ ዛሬ ደግሞ ማለት ነው ኤፍሬም ደግሞ መልሶ ላይ አሁን ለብሩኬ እንትን እያለ ነው። ኧረ ተው እንጂ አቃጣሪ። አልፈልግም። ቁጭ ብዬ የማወራው አይነት ሰው አይደለም ከዚህ በኋላ። እኔ ካንተ ጋር ቁጭ ብዬ የማወራ ሰው አይደለሁም። በቃ እኔና አንቺ መጨረሻ ነው። እኔ ጨርሻለሁኝ። ገባ? በውሳኔሽ ምናምን እርግጠኛ ነሽ? በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ገባ? ከዚህ በላይ ካንተ ጋር ማውራትም ካንተ ጋር መጫጫህም ካንተ ጋር መጨቃጨቅም ሰልችቶኛል፣ አስጠልቶኛል። ሴት ልጅ ስትቆርጥ እንደዚህ ነው። እሺ ገባችሁ አይደለ? ሁሌ ይቅርታ ትለኛለች። እኔ ጥፋት ብደፈድፍም ብዙ ነገር ጥፋት ባረግም ተመልሳ እኔን ይቅርታ ትለኛለች ማለት ይቅርታዬን ተቀብላ እቤቷ ትመልሰኛለች ወይም ደግሞ ወደ ልቧ ትመልሰኛለች ብላችሁ የምታስቡ ወንዶች ማለት ነው በሃይሚ ማወቅ ትችላላችሁ። ሴት ልጅ አንዴ ከቆረጠች ቆረጠች። ገባችሁ? ገባችሁ አይደለ? ልክ የአሜሪካና የኢራንና የእስራኤል ጦርነት ቢደባለቅ ራሱ አሰማም ላዋ ላይ ማለት ነው። ገባችሁ? እንኳን እየተጨቀጨቅሽ እኮ አይደለም። አልፈልግህም፣ በቃ አልፈልግህም። አሰማኝም እንዴ? በቃ አልፈልግህም። ግን እኔ የምለው ማለት ነው ሁለታችሁም የምር ነው እንዴ ተጣላችሁት? ሁለታችሁም ከሳችሁ እኮ ሃይሚም ከሳች ብሩኬም ከሳ። የምር ነው እንዴ ተጣላችሁት? የምር ነው። ይሄ ስራ ይቅርባችሁ። እንደዚህ የሚያከሳችሁ ከሆነ ይቅርባችሁ፣ ይቅርባችሁ። ድራማ እናንተ እያማረባችሁ ነው እንጂ እኮ መስራት ያለባችሁ እንደዚህ። ምንድን ነው የሚያሳስባችሁ እንደዚህ መክሳት ማለት ነው? የምር ነው። የምር እኮ ነው የተጣሉ የሚመስለኝ ክሳታቸውን ሳይ ማለት ነው። ብሩኬ ራሱ እየከሳ ነው። ሃይሚን ክስት ብላለች። ያቺ ሃይሚ አይደለችም። እርሻለሁ። ኧረ ጉዴ! ምን ሆነህ ነው አንተ? በቃ ነገሮች ላይ ችካ አትበላ እንዴ! በቃ ተናገራ ለማለት እኮ እየሞከርኩኝ አይደለም። ሃይሚ እና ምንድን ነው በቃ እኔና አንቺ እንመለስ ነው እያልኩት ያሉት። ለምንድን ነው አንቺ ራሱ የማይገባሽ? እኔ መመለስ አልችልም። በቃ አስጠልቶኛል፣ ደክሞኛል፣ ሰልችቶኛል ሁሉም ነገር። ከአንተ ጋር መመለስ አልችልም። በቃ አታስፈልገኝም ስጀምር። በቃ የራሳችሁ ጉዳይ። በቃ እኔ አልፈልግም። ወይኔ ሌላ ሰው በፈጠረ እኔ ስለማንም ግድ የለኝም። አሁን ስለማንም ግድ የለኝም። ስለአንተም ቢሆን ብሩኬ በሌላ ሰው በፈጠረው እኔን እየተናገርሽኝ ነው እያለ ማለት ነው። ቢኢቭን እንኳን ብሩኬ አንተ ራሱ ታመተኝታል እንበልሽ ትላንትና ማለት ነው። ቢያንስ ኦኬ አብሳላትን አምጥቶ እንደዛ ዲኮር አድርጎ ምናምን መጠጡ ምናምን ኦኬ በቪዲዮ አየች ይበቃል። ሶ ሃይሚ እኮ አንተን የምታፈቅር ሴት ናት አይደለም? ማንኛውም ሴት አይደለችም። ወይም ደግሞ ሌላ ሰው አይደለም የምታመጣው ቤት ማለት ነው። ስለዚህ ቢያንስ አበባውን አንስታችሁ መጠጡንም ደብቃችሁ ቢያንስ እንኳን አልጠራችሁም። ትናንትና እንኳን ሃይሜ ማለት ነው እንደዛ ዲኮር እንደተደረገ ጠራችሁ። እሺ ይሁን ምንም አላልንም። ሶ ኢቭን እንኳን የእሷን ስሜት እንኳን አልተጠነቀቃችሁም ትንሽ እንኳን ማለት ነው። ይቀልዳሉ እንዴ? እሺ አመሰግናለሁ። የጨረስናቸው ወረቀቶ በደስታ ስናዜም ስትጽፊሽ እንዴት ነው ካለኔ። በቃ ብሩኬ እንግዲህ ከቤት ወጥቷል። በአዘን ነው ያለው። አሁን እንደዚህ ሁኑ እስቲ ስታፈቅሩ ትክክለኛ ፍቅር በቃ እንደዚህ ማዘን ብዙ ነገር አለ አይደል? አሁን እንደዛ ነው እንጂ ሴት ቀይሮ ቦታ በሳምንት ውስጥ ሌላ ሴት ጋር እንትን ማለት ጥሩ አይደለም። እሺ ገባችሁ አይደለ? በተረፈ እኔ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።